ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ሶስተኛውን ክፍል እንመለከታለን። ምዕራፍ 1 ክፍል 3 መነሻ የምናደርገው ወይም ደግሞ በመጀመሪያ የምንመለከተው 1.3 the evolution of human beings የሚለውን ነው። የሰው ልጅ አመጣጥ the evolution of ሂውማን ቢንግስ የሰው ልጅ አመጣጥ ምን ይመስላል? ሳይንስ ምን ብሎ ነው የሚያምነው? እንደ ሳይንስ እምነት የሰው ልጅ መጀመሪያ የሚባሉት የሰው ልጅ ቅድመ ዝርያዎች የትኞቹ ናቸው? የት የት አካባቢ ተገኙ? መቼ? የሚሉትን እናነሳና ወደሚቀጥለው እንሄዳለን ማለት ነው። እንግዲህ ሪጋርዲንግ the evolution of human beings there are two opposite theories or views ስለ ሰው ልጅ አመጣጥ ሁለት ተቃራኒ የሆኑ ቲዮሪዎች ወይም ቪዎች አሉ። ሪጋርዲንግ the evolution of human beings there are two opposite theories or views የሰው ልጅ አመጣጥን በተመለከተ ሁለት ተቃራኒ ወይም አንታጎኒስቲክ የሆኑ አተያዮች አሉ ወይም ደግሞ ቲዮሪዎች አሉ። እነዚህም ምንድናቸው? the evolutionist theory and the creationist theory ወይም ቪው ናቸው። የመጀመሪያው the evolutionist theory or view፣ ሁለተኛው the creationist theory or view ናቸው። ስለዚህ ስለ ሰው ልጅ አመጣጥ ሁለት የተለያዩ ቪዎች አሉ። the evolutionist theory ወይም view and the creationist theory or view ነው። the evolutionist theory is also called the scientific theory ይባላል። the scientific theory or view ሲባል the creationist view religious theory ወይም view ይባላል። religious theory or view። ስለዚህ ስለ ሰው ልጅ አመጣጥ ሁለት ተቃራኒ እሳቤዎች አሉ ማለት ነው። the evolutionist ወይም the scientific theory or view and the religious or the creationist view ወይም ደግሞ the religious view or the religious theory የሚባሉ ሁለት የሰማይና የምድርን ያክል የተራራቀ ሐሳብ ያላቸው ወይም መነሻ ያላቸው ሁለት አተያዮች ወይም እሳቤዎች አሉ regarding the evolution of human beings ስለ ሰው ልጅ አመጣጥ። አሁን የምናየው የሰው ልጅ አመጣጥ ከኢቮሉሽኒስት ቲዮሪ ወይም ቪው አንጻር ምን ይመስላል የሚለውን ነው። እንደ ኢቮሉሽኒስቶች ወይም እንደ ሳይንቲፊክ ቲዮሪ የሰው ልጅ አመጣጥ ምን ይመስላል? According to the evolutionist theory, all human beings now live in the world belong to one species known as Homo sapiens። እንግዲህ እንደ ኢቮሉሽኒስት አስተሳሰብ ወይም ደግሞ እንደ ኢቮሉሽኒስት ወይም ሳይንቲፊክ ቲዮሪ በዓለም ላይ ያለው አሁን የሚኖረው የሰው ልጅ ከአንድ ስፒሽስ ወይም ዝርያ የመጣ ነው። ይሄ ዝርያም ሆሞ ሳፒየንስ ተብሎ ይጠራል ብለው ያምናሉ። ሶ አኮርዲንግ ቱ ኢቮሉሽኒስት ቲዮሪ all human beings now live in the world
now living in the world belongs to the species called Homo sapiens, belong to one species called Homo sapiens. ሆሞ ሳፒየንስ ከሚባል አንድ ዝርያ ነው የመጣው ብለው ያምናሉ። ያ ማለት እንግዲህ እንደ ኢቮሉሽኒስት ቲዮሪ የሰው ልጅ በፈጣሪ አልተፈጠረም ማለት ነው። እንግዲህ አንድ ሆሞ ሳፒየንስ ከሚባል ዝርያ በዝግመተ ለውጥ የመጣ እንጂ ፈጣሪ የፈጠረው ነው ብለው አያምኑም ማለት ነው። ምክንያቱም የሚከተሉት ሳይንቲፊክ ቲዮሪ ነው ወይም ሳይንሳዊ እይታ ወይም ደግሞ አተያይ ነው እንጂ ሃይማኖትን በፍጹም አይቀበሉም፣ ወይም ሃይማኖት የሚለውን አይቀበሉም። ለዛም ነው አስቀድሜ ሁለት የተለያዩ ጽንፍ የረገጡ ወይም ደግሞ የሰማይና የምድር ያህል የተራራቁ አንታጎኒስቲክ ወይም ኦፖዚት የሆኑ ስለ ሰው ልጅ አመጣጥ ሁለት ቪዎች አሉ ያልኩት። ስለዚህ ኢቮሉሽኒስት ኢግኖር ደ ቶትስ ኦፍ ሪሊጅን የሃይማኖት አስተምሮን ቶታሊ ኢግኖር ያደርጋሉ። they believe in science and they believe that all human beings live now in the world belongs to or comes from one species called Homo sapiens. Homo sapiens ከሚባል አንድ ዝርያ የመጣ ነው ብለው ያምናሉ። and Homo sapiens descends from one common ancestor or gene known as Homo. Homo sapiens descends from a common ancestor or gene ወይም genus called Homo. ስለዚህ የሰው ልጅ በሙሉ አንድ ኮመን አንሲስተር ወይም ቅድመ አያት ወይም ጂን አለው ብሎ ያምናሉ። እሱም ሆሞ ይባላል። ስለዚህ ሆሞ ሳፒየንስ ዲሴንድ ያደረገው ፍሮም ኮመን አንሲስተር ወይም ጂነስ ኮልድ ሆሞ ነው። ኤንድ ኢን ዘ ኢቮሉሽን ቲዮሪ ዴር ዌር 3 ዲፈረንት ሆሞ ጂንስ ኢን ኢቮሉሽኒስት ቲዮሪ ወይም ኢን ዘ ቢሊፍስ ኦፍ ኢቮሉሽኒስት in the evolutionist theory there were 3 genus homo እነዚህም homo habilis, Homo erectus እና ሆሞ ሳፒየንስ ናቸው። ሆሞ ሳፒየንስ እንደገና ልጻፈው። in the beliefs of evolutionists there were 3 genus homos. እነዚህም ሆሞ ሃቢሊስ፣ ሆሞ ኢሬክተስ ኤንድ ሆሞ ሳፒየንስ ናቸው። ሆሞ ሳፒየንስ ሚንስ አንሴስተር ኦፍ ሞደርን ማን። ስለዚህ ዛሬ በዓለም ያለ ህዝብ የመጣው ከሆሞ ሳፒየንስ ነው ተብሎ ይታመናል። እንደ ኢቮሉሽኒስት ወይም እንደ ሳይንቲፊክ ቲዮሪ
እንደ ሳይንቲፊክ ቲዮሪ ወይም እንደ ኢቮሉሽኒስት ቲዮሪ የሰው ልጅ የሞደርን ማን የምንለው ኢት ዲሴንድስ ፍሮም ዋን ኮመን ስፒሽስ ኖን አስ ሆሞ ሳፒየንስ ኤንድ ዚዝ ሆሞስ they are called hominid family ምን ይባላሉ? ሆሚኒድ ፋሚሊ ይባላሉ። ሆሚኒድ ፋሚሊ የሰው ልጅ ቅድመ ዝርያ ቤተሰቦች እየተባሉ ይጠራሉ። ሆሞ ሃቢሊስ ምን አይነት ፍጥረት ነበረ? ሆሞ ኢሬክተስ ምን አይነት ፍጥረት ነበረ? ሆሞ ሳፒየንስስ ወይም ደግሞ ይሄ አንሴስተር ኦፍ ሞደርን ማን የዘመናዊ ሰው ወይም ዛሬ እኛን የሚመስል ሰው የመጣበት ወይም ደግሞ ተገኘበት የሚባለው ሆሞ ሳፒየንስ ምን አይነት ነበረ? ከቀደሙት ምን ይለየዋል የሚለውን እንመልከት። ሆሞ ሃቢሊስ ኢዝ ኤ ሃንዲ ሂውማን ቢንግ and considered the oldest human being, was a handy human being, ሃንዲ ሂውማን ቢንግ ነበረ ወይም ደግሞ እጁን ይጠቀም የነበረ ወይም ደግሞ በእጁም በእግሩም አጎንብሶ ወይም እንደ ዝንጀሮ ወይም እንደ ጉሬዛ አይነት ሆኖ ይሄድ የነበረ የቀደምት ፍጥረት ነው። and is considered the oldest human being, is considered as the oldest human being። ስለዚህ the oldest hominid family homo habilis ነው። and the fossils of homo habilis found in the Omo Valley of Ethiopia. Its fossils are found in the Omo Valley of Ethiopia. የዚህ የጥንታዊ ሰው ዝርያ ወይም ሆሞ ሃቢሊስ ቅሬተ አካል የኢትዮጵያ ክፍል በሆነው የኦሞ ቫሊ ውስጥ ተገኝቷል ማለት። ስለዚህ the oldest human being and was a handy human being ወይም the earliest hominid family ሆሞ ሃቢሊስ ነበር። ሁለተኛው ሆሞ ኢሬክተስ ነው። ስለዚህ ሁለተኛው ሆሞ ኢሬክተስ the second gene homo ወይም the second hominid family in the origin or in the evolution of modern man ሆሞ ኢሬክተስ ነው። እንግዲህ ሆሞ ኢሬክተስ it is the descendants of ሆሞ ሃቢሊስ። እንግዲህ ሆሞ ሃቢሊስ ነው በዝግመተ ለውጥ ወደ ሆሞ ኢሬክተስ የተለወጠው ማለት ነው። እዚህ ጋር እንግዲህ በስዕሉ ላይ እንደምትመለከቱት ሆሞ ሃቢሊስ and this one is ሆሞ ኢሬክተስ ቀጥ ብሎ ለመጀመሪያ ጊዜ የሄደው ሆሚኒድ ፋሚሊ ወይም ጂን ሆሞ ኢሬክተስ ይባላል። ስለዚህ ሆሞ ኢሬክተስ it is the second oldest human being and is an upright working human who appeared about 1 million years ago. Is the second oldest human being or human-like creature. ሁለተኛው ጥንታዊ ሰው መሰል ፍጡር ወይም የሰው ልጅ ቅድመ ዝርያ ሲሆን he is known as Homo erectus because he is an upright working human who appeared about 1 million years ago ከዛሬ 1 ሚሊዮን ዓመት በፊት አፒርድ ያደረገ ለመጀመሪያ ጊዜ እንግዲህ ሃንዲ የነበረው ሆሞ ኢሬክተስ ምንድነው ሆሞ ሃቢሊስ አፕራይት ወይም ደግሞ ይሄ
ቀጥ ብሎ መሄድ የጀመረ ወይም ደግሞ አፕራይት ዎኪንግ ኢሬክትድ ዎኪንግ ያደረገ ስለሆነ ሆሞ ኢሬክተስ ይባላል። ስለዚህ ሁለተኛው ኦልደስት ሂውማን ቢንግ ወይም ኦልደስት ሆሚኒድ ፋሚሊ ሆሞ ኢሬክተስ ሲሆን ሆሞ ኢሬክተስ ከሆሞ ሃቢሊስ የሚለየው ለመጀመሪያ ጊዜ ቀጥ ብሎ የሄደው ዝርያ በመሆኑ ነው። ኤንድ ዘ ፎሲልስ ኦፍ ዚስ ስፒሺስ ፋውንድ አጌን ኢን ኦሞ ቤዚን፣ መልካ ቁንጨር፣ ኮንሶ ጋርዱላ ኤንድ ሚድል አዋሽ ኢን ኢትዮጵያ። the fossils of this genus Homo were found in one Omo Basin or Omo Valley, Melka Kunchar, ኮንሶ ጋርዱላ ኤንድ ሚድል አዋሽ ኢን ኢትዮጵያ። የዚህ የሆሞ ኢሬክተስ ቅሪተ አካል በኢትዮጵያ በእነዚህ ቦታዎች ዲስከቨር ተደርጓል። የኦሞ ቤዚን፣ የመልካ ቁንጨር፣ የኮንሶ ጋርዱላ እና የሚድል አዋሽ ወይም የመካከለኛው የአዋሽ አካባቢ ተገኝቷል ማለት ነው። ሶስተኛው ሆሞ ሳፒየንስ ነው። ዘ ሰከንድ ኤንድ አንሴስተር ኦፍ ሞደርን ማን የሚባለው ወይም ደግሞ የሰው ልጅ ቅድመ ዝርያ የሞደርን ማን የዘመናዊ ሰው ቅድመ ዝርያ የሚባለው ሆሞ ሳፒየንስ ሆሞ ሳፒየንስ it is ancestor of modern man, and what makes Homo sapiens different from Homo erectus and Homo habilis, it was a wise human being, ከሌሎቹ ዋይዝ የነበረ ነው። and very similar to modern human beings, አሁን ዘመናዊ ሰው የሚባለው ጋር በጣም ተመሳሳይ የነበረ ነው። and the fossils of Homo sapiens were discovered or found in the following parts of Ethiopia. The fossils of Homo sapiens found in the following parts of Ethiopia. የሚከተሉ የኢትዮጵያ አካባቢዎች ላይ ተገኝቷል። አንደኛ አዋሽ ቫሊ የአዋሽ ሸለቆ ውስጥ፣ ኦሞ ቫሊ ኤንድ ኢን ኤሪያስ ኒር ድሬዳዋ። በእነዚህ ሶስት ቦታዎች ላይ የዚህ ኤርሊ ሆሚኒድ ወይም አንሴስተር ኦፍ ሞደርን ማን ሆሞ ሳፒየንስ ተገኝቷል ማለት ነው። ስለዚህ ፍሮም ሆሞ ሃቢሊስ ሆሞ ኢሬክተስ አር ዲሴንድ፣ ፍሮም ሆሞ ኢሬክተስ ሆሞ ሳፒየንስ ኢዝ ዲሴንድ፣ ኤንድ ፍሮም ሆሞ ሳፒየንስ ሞደርን ማን ኢዝ ዲሴንድ። ስለዚህ ሞደርን ማንን እንመልከት ማለት ነው። ዜን ሞደርን ማን ወይም ሞደርን ሂውማን ቢንግ ሞደርን ሂውማን ቢንግ ኢትስ ኮልድ ሆሞ ሳፒየንስ ይባላል። ሆሞ ሳፒየንስ
ሆሞ ሳፒየንስ ሳፒየንስ እየተባለ ይጠራል። ስለዚህ ሞደርን ሂውማን ቢንግ ኢት ዲሴንድስ ፍሮም ሆሞ ሳፒየንስ ዲሴንድስ ፍሮም ሆሞ ሳፒየንስ ዛትስ ዋይ ሆሞ ሳፒየንስ የሚባለው ለዛ ነው። ሆሞ ሳፒየንስ ከሚባለው ስፒሽስ ወይም ለዛሬው ሞደርን ማን ከሚቀርበው የሰው ልጅ ቅድመ ዝርያ የተገኘ ነው። ስለዚህ ሞደርን ማን ዲሴንድ እንዲያደርገው ፍሮም ሆሞ ሳፒየንስ ነው። ዛትስ ዋይ ስኮል ሆሞ ሳፒየንስ ሳፒየንስ የሚባለው ኤንድ ኢት አፒርድ አባውት 40,000 years ago. It appeared at about 40,000 years ago. ስለዚህ ሞደርን ማን it is 40,000 years old. Modern man is 40,000 years old. ሞደርን ማን የምንለው እንግዲህ 40,000 ዓመት ሆኖታል ማለት ነው። እነዚህ ሞደርን ማን they have large brain ትልቅ አይምሮ አላቸው። they are bipedal and walk upright. they are bipedal በሁለት እግራቸውና ቀጥ ብለው and walk upright ቀጥ ብለው የሄዱ የነበሩ ናቸው። ፕላስ they think and execute complicated ideas. they think and execute complicated ideas. ውስብስብ አይዲያዎችን ያስቡም ይፈጽሙም ነበረ። ፕላስ they have language ቋንቋ መግባቢያ ነበራቸው። developed culture, invent tools and use them effectively. they transmit knowledge from generation to generation. they have language ቋንቋ ነበራቸው። develop culture ባህል ፈጥረው ነበር። invent tools and use them effectively. የተለያዩ መሳሪያዎችን ይሰሩ ነበር ወይም ይፈጥሩ ነበር። ፕላስ they transmit knowledge from generation to generation. transmit knowledge from generation to generation. እንግዲህ ሞደርን ማን ከቀደምት ሆሚኒድስ ወይም ዝርያዎቹ በእነዚህ ይለያል ማለት ነው። ስለዚህ when we see the descents of the homo genes ወይም the genes homo the descents of the genus homo, first homo habilis, homo habilis the oldest. Then from homo habilis descends homo erectus, homo erectus, the first upright man
የመጀመሪያው ቀጥሎ የሄደ ሰው and from homo erectus descends homo sapiens ancestor of modern man and from homo sapiens modern man that is homo sapiens descends then this generation reaches to this generation እንግዲህ እንደ ኢቮሉሽኒስቶች እሳቤ የሰው ልጅ በዚህ ቅድመ ሁኔታ ነው የመጣው ማለት ነው። ጂነስ ሆሞ ኤርሊየስት ጂነስ ሆሞ ወይም ኦልደስት ሂውማን ቢንግ ሆሞ ሃቢሊስ ነበር። ን ፍሮም ሆሞ ሃቢሊስ ሆሞ ኢሬክተስ ኢዝ ዲሴንድ ሆሞ ኢሬክተስ ኢት ኢዝ ዘ ፈርስት አፕራይት ማን ቀጥ ብሎ የሄደው የመጀመሪያው ሰው ነው። ሆሞ ሃቢሊስ ግን ኢት ዋዝ ኤ ሃንዲ ማን ሃንዲ ሂውማን ቢንግ ያ ማለት እንደዚህ በእጁ ይሄድ የነበረ አይነት ነበረ። ን ቀጥ ብሎ መሄድ ጀመረ። ፈርስት አፕራይት ፖዚሽን ን ሆሞ ሳፒየንስ አንሲስተር ሞደርን ማን ን ፍሮም ሆሞ ሳፒየንስ ሞደርን ማን ኦር ሆሞ ሳፒየንስ ዲሴንድስ ኤንድ ናው አሁኑ ጄኔሬሽን ላይ ደረሰ ማለት ነው። ስለዚህ እንደ ኢቮሉሽኒስቶች አባባል ሰው በዚህ አይነት ዝግመተ ለውጥ ቀደም ብለው ከተፈጠሩ ሰው መሰል ፍጥረታት በጊዜ ሂደት እየተለወጠ የመጣ ነው ማለት ነው። ስለዚህ የመጀመሪያው ዋይዝ ማን ሆሞ ሳፒየንስ ሲሆን እንግዲህ ከዚህ አሁን ያለው ሰው የሆነውን ሆኖ እንዲኖር ያስቻለው ቅድመ ዝርያው ሆሞ ሳፒየንስ ነው ማለት። ስለዚህ ሁላችንም እንግዲህ እንደ ኢቮሉሽኒስት አባባል we have one common ancestor ወይም one common species that is ሆሞ ሳፒየንስ ሁላችንም አንድ ዘር አለን። እንግዲህ እንደ ክርስቲያኒስት ወይም እንደ ሃይማኖት አስተምሮ የሁላችንም መጀመሪያ አዳም ነው እንደምንለው ሁሉ እንደ ኢቮሉሽኒስት ወይም እንደ ሳይንቲፊክ ቲዮሪ ደግሞ የሁላችንም መጀመሪያ ሆሞ ሳፒየንስ ይሆናል ማለት ነው። ሌላው እዚህ ጋር ማንሳት ያለብን ኤርሊ ሆሚኒድስ ፋውንድ ኢን ኢትዮጵያ ውስጥ የተገኙ ኤርሊ ሆሚኒድስ እነሱን እንመልከት። ኤርሊ ሆሚኒድስ ፋውንድ ኢን ኢትዮጵያ ኤርሊ ሆሚኒድስ ፋውንድ ኢን ኢትዮጵያ ወይም ኤርሊየስት ኤርሊ ሆሚኒድስ ፋውንድ ኢን ኢትዮጵያ ውስጥ የተገኙ የሰው ልጅ ቅድመ ዝርያዎች የሚለውን እንመልከት። እንግዲህ ኢትዮጵያ ኢትስ ኮልድ ዘ ላንድ ኦፍ ኦሪጅን የሰው ልጅ መገኛ ወይም ነገሮች ሁሉ መጀመሪያ ነች ተብሎ ትጠራለች፣ ላንድ ኦፍ ኦሪጅን። አንድ በኢትዮጵያ ደግሞ አፍሪካ የሰው ልጅ መገኛ እየተባለች ትጠራለች። ስለዚህ አፍሪካ እንደ አህጉር፣ ኢትዮጵያ እንደ ሀገር የሰው ልጅ መገኛ ወይም መሰረቶች እየተባሉ ይጠራሉ። እንግዲህ እንደዚህ ያስቻላት ኢትዮጵያን እንደዚህ ያስባላት ምንድን ነው ስንል ኤርሊ ሆሚኒድስ ፋውንድ ኢን ኢትዮጵያ የሚለውን እናገኛለን። ኢትዮጵያ ውስጥ የተገኙ ቀደምት የሰው ልጅ ዝርያዎች እንግዲህ among the early hominids found in Ethiopia, the earliest hominid to be found in Ethiopia is named Ardipithecus ramidus ነው የመጀመሪያው ወይም the earliest Ardipithecus ramidus ወይም ደግሞ አርዲ የምንለው በአብሪቬሽን Ardipithecus ramidus or RD ነች። the earliest hominid found in Ethiopia the earliest hominid
ፋውንድ ኢን ኢትዮጵያ ኢትዮጵያ ውስጥ የተገኘው የመጀመሪያው ኤርሊየስት ሆሚኒድ አርዲፒቲከስ ራሚድስ ወይም አርዲ ነች። ኤንድ ዋዝ ዲስከቨርድ ዳት አራሚስ ዋዝ ፋውንድ አት ኤ ፕሌስ ኮልድ አራሚስ ፋውንድ ኢን ሚድል አዋሽ Middle Awash in Afar regional state. የአፋር ብሔራዊ ክልላዊ መንግስት ውስጥ የመካከለኛው አዋሽ አራሚስ የሚባል ቦታ ላይ ነው የተገኘችው። and it is described by the team of paleontologists led by Tim White, discovered by team of paleontologists led by Tim White. ቲም ዋይት በሚባል ፓሌንቶሎጂስት በተመራ ቲም ነው ዲስከቨር የተደረገ and it is believed around 4.4 million years ago. It is 4.4 million years old. ስለዚህ አርዲፒቲከስ ራሚድስ it is the oldest hominid found in Ethiopia. The oldest hominid found in Ethiopia. ኢትዮጵያ ውስጥ ከተገኙ የሰው ልጅ ቅሪተ አካል the oldest የሚባለው ወይም ደግሞ አጠቃላይ እድሜው 4.4 ሚሊዮን ይርስ ወይም ደግሞ ከዛሬ 4.4 ሚሊዮን ይርስ በፊት የተገኘ ስለዚህ እንደ ኖረ የተገለጸ የመጀመሪያው the oldest hominid የሚባለው አርዲፒቲከስ ራሚድስ ወይም አርዲ ነች ማለት ነው። ሁለተኛው አውስትራሎፒከስ አፋረንሲስ ነው። the second early hominid found in Ethiopia. Australopithecus አፋረንሲስ እንግዲህ the second early hominid የሚባለው ይሄ ነው። ስለዚህ the second early hominid found in Ethiopia Australopithecus afarensis. Australopithecus afarensis is also called Lucy in Amharic ድንቅነሽ ወይም ሉሲ ብለን የምንጠራው ማለት ነው። Australopithecus afarensis and it is found in 1974 at a place called Hadar in Afar regional state. ስለዚህ አፋር ሪጂናል ስቴት ሀዳር የሚባል ቦታ በ1974 ዓመተ ምህረት ነው ዲስከቨር የተደረገችው ወይም ደግሞ በቁፋሮ የተገኘችው and the paleontologist who discovered the fossil of Lucy or ድንቅነሽ named Donald Johanson founded by Donald ጆሃንሰን በሚባል ፓሌንቶሎጂስት ወይም ደግሞ የቅሪተ አካል ጥናት ባለሙያ የተገኘች ነች። ፕላስ ኢት ኢዝ ኤስቲሜትድ ቱ ቢ 3.1 ሚሊዮን ይርስ ኦልድ። ኢት ኢዝ
estimated to be 3.18 million years old. Of course, it is the oldest hominid with complete human skeleton. The oldest hominid with complete skeleton, ሙሉ ቅሪተ አካሏ የተገኘ the oldest hominid ሉሲ ነች። ስለዚህ ሙሉ ቅሪተ አካል ያላት በ1974 ሀዳር የሚባል ቦታ አፋር ሪጅናል ስቴት ባይ ዶናልድ ጆሃንሰን በተባለ ፓሌንቶሎጂስት የተገኘች እድሜዋ 3.18 ሚሊዮን ዓመት ይሆናታል ተብሎ የሚገመተው ሰከንድ ኢርሌስት ሆሚኒድ ፋውንድ ኢን ኢትዮጵያ ተደርጋ ትወሰዳለች ማለት ነው። ኦፍኮርስ በመገኘት ከአርዲፒቴከስ ራሚደስ ወይም ከአርዲ ትቀድማለች፣ ግን አርዲ በእድሜ ትበልጣታለች። አርዲ 4.4 ሚሊዮን ይርስ ኦልድ ስትሆን ሉሲ ወይም ድንቅነሽ 3.18 ዓመት እንደሆናት ይገመታል። ነገር ግን ሉሲ ወይም ድንቅነሽ ከአርዲ በምንድን ነው የሚለያት? ሙሉ ቅሪታ አካሏ የተገኘ ዘ ኦልደስት ሆሚኒድ ትሆናለች ማለት ነው። ስለዚህ እንግዲህ በኢትዮጵያ በጣም ብዙ ቅሪታ አካላት እነ ኢዳልቱና የመሳሰሉ ሌሎች ቅሪታ አካላት የተገኙ ቢሆኑም ኖን ወይም ኢርሌስ ሆሚኒድ ፋውንድ ኢን ኢትዮጵያ የሚባሉት አርዲ እና ሉሲ ወይም ድንቅነሽ ናቸው ማለት ነው። ኔክስት ዋን ኢዝ 1.4 ታይፕስ ኦፍ ሂውማን ኢቮሉሽን ወይም ቲዮሪስ ኦፍ ሂውማን ኢቮሉሽን 1.4 theories of human evolution. Theories of human evolution. Theories of human evolution. as I have told you earlier, ቀድም ብዬ እንደነገርኳችሁ በሰው ልጅ አመጣጥ ጥናት ሁለት ተቃራኒ እሳቤዎች ወይም ደግሞ ቲዮሪዎች አሉ ብለናል። ስለዚህ there are two major opposing theories on the origin of human beings. There are two major opposing theories on the origin of human beings. በሰው ልጅ አመጣጥ በተመለከተ ወይም ስለ ሰው ልጅ አመጣጥ ሁለት ተቃራኒ የሆኑ ቲዮሪዎች አሉ። እነዚህም the evolutionist view ወይም evolutionist theory፣ evolutionist ወይም scientific theory እና creationist ወይም religious theory ናቸው። religious theory። ስለዚህ እያንዳንዳቸውን እንይ። ክሪሽኒስት እንዴት ነው የሚያምነው? ኢቮሉሽኒስት ወይም ሳይንቲፊክ ቲዮሪ እንዴት ነው የሚያምነው? ኢቮሉሽኒስት ወይም ሳይንቲፊክ ቲዮሪን ፎርሙሌት ያደረገው ወይም ዲቨሎፕ ያደረገው ማን ነው? ዛሬስ በሳይንሱ ዓለም ይሄ ቲዮሪ ምን ተብሎ ነው የሚቆጠረው? ወይም ደግሞ በሳይንሱ ዓለም ምን ያክል ተቀባይነት አለው? በሃይማኖትስ የኢቮሉሽኒስት ቲዮሪ ወይም የሳይንቲፊክ ቲዮሪ ተቀባይነት አለው ወይ የሚለውን እንመልከት። እንግዲህ ክሪሽኒስት ቲዮሪ ክሪሽኒስት ቲዮሪ ኢትስ ኮልድ ሪሊጂየስ ቲዮሪ ይባላል። ሪሊጂየስ ቲዮሪ የተባለ ይጠራል። ኦልሶ ኮልድ ሪሊጂየስ ቲዮሪ ሃይማኖታዊ ቲዮሪ ወይም ሃይማኖታዊ ሳቢ እየተባለ ይጠራል። ሶ ክሪሽኒስት ቲዮሪ ወይም ሪሊጂየስ ቲዮሪ ኢት ቢሊቭስ ዛት ኤቭሪቲንግ ኢዝ ክሪኤትድ ባይ ጋድ ኦር ሱፐርናቹራል ቢንግ። ኤቭሪቲንግስ ኢንክሉዲንግ ማን
including human beings are created by God or supernatural being. supernatural being እንግዲህ እነዚህ ክሪሽኒስቶች ምን ብለው ነው የሚያምኑት? ሰውን ጨምሮ ሁሉም ነገር የተፈጠረው በፈጣሪ ነው ወይም ደግሞ በእግዚአብሔር ነው ወይም ደግሞ በአንድ ሱፐርናቹራል ቢንግ ነው ብለው ያምናሉ። ስለዚህ አኮርዲንግ ቱ ክሪሽኒስት ቪው እንደ ክሪሽኒስት ቪው እሳቤ አኮርዲንግ ቱ ክሪሽኒስት ቪው view or theory, man is created by God. ሰው የተፈጠረው በፈጣሪ ነው ብለው ያምናሉ። and the origin of man is Adam and Eve. The origin of man or human being is Adam and Eve. የሰው ልጅ መገኛዎች አዳምና ሔዋን ናቸው ብለው ያምናሉ። ስለዚህ ሃይማኖታዊን እሳቤ የያዘው ሰው የተፈጠረው ሰውን ብቻ አይደለም፣ ሁሉም ነገር የተፈጠረው በአንድ ፈጣሪ ወይም ሱፐርናቹራል ቢንግ ነው ብሎ የሚያምነው ክሪሽኒስት ቪው ወይም ደግሞ ሪሊጂየስ ቪው ይባላል። ሁለተኛው ኢቮሉሽኒስት ቪው ነው። ኢቮሉሽኒስት ቲዮሪ ኦር ቪው ኢቮሉሽኒስት ቲዮሪ ወይም ቪው ነው። ኢቮሉሽኒስት ቲዮሪ ወይም ቪው ኢዝ ኦልሶ ኮልድ ሳይንቲፊክ ቲዮሪ ይባላል። ኦልሶ ኮልድ ሳይንቲፊክ ቲዮሪ ቶታሊ ኢግኖርስ ሪሊጂየስ ታውትስ የሃይማኖት አስተምሮችን ወይም ሳቢዎችን ሙሉ በሙሉ ውድቅ የሚያደርግ ነው። ምን ብሎ ነው የሚያምነው? ማን ኢዝ ኢቮልቭድ ግራጁዋሊ ፍሮም ማን ላይክ ክሬቸር ወይም ስሩ ግራጁዋል ሰሲሽን ፕሮሰስ ፍሮም ማን ላይክ ክሬቸር ኮልድ ሆሚኒድ ከሚባል ወይም ቅድመ የሰው ልጅ ዝርያ ከሆነ ሰው መሰል ፍጥረት ነው በዝግመተ ለውጥ ሰው የመጣው ብሎ ነው የሚያምኑት። believed that modern man evolved through gradual process ወይም secession from early hominids are human-like creatures እንግዲህ እንደ ዝንጀሮ፣ ጉሬዛ ወይም ጦጣ ከመሰሉ ሰው መሰል ፍጥረታት በዝግመተ ለውጥ የመጣ እንጂ በፈጣሪ የተፈጠረ አይደለም ብለው ያምናሉ ማለት ነው። ስለዚህ ሰው የተፈጠረው ስሩ ኢቮሉሽን ነው ማለት ነው። ሰው የመጣው በዝግመተ ለውጥ ነው። እንግዲህ ቀደም ብለው ኤርሊ ሆሚኒድስ ወይም ሂማን ላይክ ክሬቸርስ ነበሩ። ላይክ ቺምፓንዚ ወይም ደግሞ ዝንጀሮ፣ ኤፕስ፣ ሞንኪ አይነት ሂማን ላይክ ክሬቸርስ ወይም ኤርሊ ሆሚኒድስ ነበሩ። ዜን እነዚህ ቢካዝ ኦፍ ኢቮሉሽን ፕሮሰስ ወይም ስሩ ግራጁዋል ሰሲሽን ፕሮሰስ ወደ ምን ተቀየሩ ማለት ነው? ወደ ዛሬ ሞደርን ማን ተቀየሩ ብለው ያምናሉ። ኤንድ ዚስ ቲዮሪ it was formulated by English scientist and biologist called Charles Darwin. Evolutionist theory was formulated by an English scientist
ወይም ደግሞ የእንግሊዝ ሳይንቲስት ኦር ባዮሎጂስት ኔምድ ቻርልስ ዳርዊን he lived from 1809 to 1882 ከ1809 እስከ 1882 የኖረው የእንግሊዝ ሳይንቲስት ወይም ባዮሎጂስት ቻርልስ ዳርዊን ነው ይሄንን ቲዮሪ ፎርሙሌት ያደረገው። ስለዚህ the evolutionist theory, it is widely accepted by the scientific community. It is the widely accepted theory by the scientific community. በሳይንስ በሚያምኑ ማህበረሰቦች በጣም ተቀባይነት ያለው ቲዮሪ ነው። እንግዲህ ዛሬም ቢሆን በሳይንሱ ዓለም የሚያምኑ ወይም በሳይንስ የሚያምኑ ብዙ የዓለማችን የህብረተሰብ ክፍሎች ሰው በዝግመተ ለውጥ ከሰው መሰል ፍጥረት ወይም ሆሚኒድ ስሩ ግራጁዋል ሰሲሽን ፕሮሰስ እና የመጣ የሚለውን የቻርልስ ዳርዊንን ቲዮሪ ይቀበላሉ ማለት ነው። ነገር ግን ላርጅ ነምበር ኦፍ ፒፕል አክሮስ ዘ ወርልድ ኦር አክሮስ ዘ ግሎብ ቢሊቭድ ኢን ዘ ክሪስቲያኒስት ቪው። በተለይ ደግሞ ሃይማኖት ያላቸውና ሃይማኖትን የሚከተሉ የዓለም ህዝቦች፣ ቀላል የማይባሉ የዓለም ህዝቦች ግን ክሪስቲያኒስት ቪውን ይከተላሉ ወይም ደግሞ በክሪስቲያኒስት ቪው ያምናሉ። ሰው በፈጣሪ የተፈጠረና የሰው መጀመሪያ አዳምና ሔዋን እንደሆኑ የሚተርከውን ወይም ደግሞ የሚያስተምረውን የሃይማኖት አስተምሮ ብዙ የዓለም ሰዎች ይቀበሉታል ማለት ነው። ነገር ግን በሳይንሱ ዓለም የሃይማኖት አስተምሮ ሳይንስና ሃይማኖት ተቃራኒ ስለሆኑ ሳይንስ በሃይማኖት አያምንም፣ ሃይማኖትም በሳይንስ አያምንም። ስለዚህ ሳይንቲፊክ ቲዮሪውን ክሪስቲያኒስት ቪው አይቀበለውም፣ ክሪስቲያኒስት ቪውን ሳይንቲፊክ ቪው ወይም ሳይንቲፊክ ቲዮሪው አይቀበለውም ማለት ነው። እንግዲህ ሁለቱም የሰው ልጅ በዚህ ምድር ላይ እስከሚኖር በዘመን ማብቂያ ድረስ የሰው ልጅ ከዝንጀሮ መሰል ፍጥረታት በዝግመተ ለውጥ የመጣ ነው አይደለም፣ የሰው ልጅ በፈጣሪ የተፈጠረ ነው፣ የሰው ልጅ መጀመሪያ አዳምና ሔዋን ነው የሚለው አስተምሮ ይቀጥላል ማለት ነው። ስለዚህ እንግዲህ የሰው ልጅ በእነዚህ ሁለት ቲዮሪዎች እንደመጣ ይታመናል ማለት ነው። የሳይንሱን ዓለም የሚደግፉ የሳይንሱን እሳቤ ይወስዳሉ። በሃይማኖት የሚያምኑ ሰዎች ደግሞ የሃይማኖቱን እሳቤ ይወስዳሉ ማለት ነው። የዛሬውን በዚህ እናበቃለን። በቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑ ተማሪዎች።